ብቸኛዋ በክርስቲያን ፕሬዝዳንት የምትመራ አረብ ሀገር ከሀገሪቱ አጠቃላይ ህዝብ ደግሞ ከግማሽ በላይ የሚሆነው ህዝቧ የክርስትና እምነት ተከታይ የሚገኝባት የአረብ ሊግ አባልም ሀገር ነች። በመካከለኛው ምስራቅ እምብርት ላይ ሆና እንደ ጎረቤቶቿ ጭው ያለ በረሃ የማይገኝባት እንዲያውም በለምለም ተራራዎቿና የዝግባ ዛፎቿ የምስራቋ ስዊዘርላንድ የምትባል ድንቅ ሀገርም ነች። በአረቡ ዓለም ብቸኛዋ ግዙፍ የእመቤታችን የቅድስት ድንግል ማርያምን ሐውልት ከፍ አድርጋ እያቆመችና እየተከለችም ሀገር ናት። ይህም ብቻም አይደለም። እመቤታችን ቅድስት ድንግል ማርያም የተወለደችበት የትውልድ ስፍራም የሚገኝባት አረብ ሀገር ነች። ከሌሎቹ የአረብ ሀገራት ብቸኛዋ የተፈጥሮ ነዳጅ የማታመርት ነገር ግን የመካከለኛው ምስራቅ ፓሪስ ተብለው የሚጠሩ ውብ ከተሞች የሚገኝባትም ናት። በተቃራኒው ደግሞ በእስራኤል ጦር እንደ ጋዛ የፈራረሱና የወደሙ ከተሞችም የሚገኙባት ብዙ መልክ ብዙ ባህሪያት ያላት ድንቅ አረብ ሀገር ነች። ለመሆኑ ይህች አስገራሚና ሚስጥራዊ ሀገር ማን ትመስላችኋለች? እስኪ ገምቱ። እስከ ዝግጅቱ ፍጻሜ ድረስ አብራችሁን ከቆያችሁ ስለዚህች በክርስቲያን ፕሬዝዳንት ስለምትመራዋ እንዲሁም ከሀገሪቱ አጠቃላይ ህዝብ ወደ ግማሽ የሚጠጋው ክርስቲያን የሚገኝባት የእመቤታችን የትውልድ ስፍራን ሀገር እንቃኛለን። ሰብስክራይብ እና ላይክ በማድረግ ቆይታችሁን ከኔ ጋር እንድታደርጉ የምጋብዛችሁ ሙልጌታ ስዩም ነኝ። ንጋት ኮከብ በአረቡ ዓለምና በመካከለኛው ምስራቅ ብቸኛዋ በክርስቲያን ፕሬዝዳንት የምትመራው የአረብ ሊግ አባሏ ሊባኖስ ላይ እንገኛለን። ሊባኖስ አረብ የሆነች ነገር ግን ከአረቡ ዓለም እጅግ ብዙ የተለየ ማንነት ያላት ከአጠቃላይ ህዝቧ ውስጥ ወደ ግማሽ የሚጠጋው የክርስትና እምነት ተከታይ በብዛት የሚገኝባት ሀገር ናት። ይህች ልዩ ሀገር በካርታ ላይ ስንቃኛት በስተሰሜንና በምስራቅ በሶሪያ በደቡብ በኩል ደግሞ ከእስራኤል ጋር ትዋስናለች። በምዕራብ አቅጣጫ ደግሞ ሰፊው የሜዲትራኒያን ባህር ይከባታል። የሊባኖስ አስተዳደራዊ የስልጣን ክፍፍል ከአረቡ ዓለም ብቻ ሳይሆን ከመላው ዓለም የተለየ የሚያደርገው ኮንፌሽናሊዝም የተሰኘው የሃይማኖት ተዋጽኦን መሰረት ያደረገ ስርዓት የምትከተል ሀገር ናት። ይህ ስርዓት በሀገሪቱ ውስጥ ያሉ 18 ዕውቅና ያላቸው የሃይማኖት ቡድኖች በሰላም አብረው እንዲኖሩና እያንዳንዱ ማህበረሰብ በሀገሪቱ አስተዳደር ውስጥ ድምጽ እንዲኖረው ታስቦ የተቀረጸ ነው። የዚህ ስርዓት ዋነኛው መሰረት በ1943 በሊባኖስ መሪዎች መካከል የተደረገው ብሔራዊ ስምምነት ናሽናል ፓክት ነው። በዚህ ስምምነት መሰረት የሀገሪቱ ከፍተኛ የስልጣን እርከኖች በሚከተለው መልኩ ተከፋፍለዋል። የሀገሪቱ ፕሬዝዳንት ሁልጊዜም ከማሮናይት ክርስቲያን ወገን መሆን አለበት። ይህ በጠቅላላው የአረብ ሊግ አባል ሀገራት ውስጥ ክርስቲያን ፕሬዝዳንት እንዲኖር የሚፈቅድ ብቸኛው ህገ መንግስታዊ ልማድ ያላት ሀገር ናት። ጠቅላይ ሚኒስትሩ ሁልጊዜም ከሱኒ ሙስሊም ወገን ሲሆን የፓርላማው አፈ ጉባኤ ደግሞ ከሺአ ሙስሊም ወገን መሆን እንዳለበት በሊባኖስ ህገ መንግስት ላይ ተደንግጓል። ይህ ብቸኛው አይደለም። ከሀገሪቱ ዜጎች መካከል ደግሞ ወደ ግማሽ የሚጠጉት የክርስትና እምነት ተከታዮች ሲሆኑ ይህም ሊባኖስን ከአረቡ ሀገራት መካከል ቀላል የማይባልና እጅግ ከፍተኛ ቁጥር ያለው ክርስቲያን የሚገኝባት ብቸኛ ሀገርም ያደርጋታል። በሊባኖስ ያለው የሃይማኖት ስብጥር በጥናት ሲለካ የሚከተለውን መልክ ይመስላል። እስልምና በአጠቃላይ ከ61 እስከ 65% አካባቢ ነው። ይህ ቁጥር በዋነኝነት በሱኒ 30%፣ በሺአ ደግሞ 30% ሙስሊሞች መካከል እኩል የተከፈለ ሲሆን ቀሪው አነስተኛ ቁጥር ደግሞ የድሩዝ እምነት ተከታዮች ናቸው። ክርስትና ደግሞ ከ34 እስከ 40% አካባቢ ይደርሳል። ይህ ቁጥር ለሊባኖስ ልዩ ገጽታን ይሰጣታል። ከዚህ ውስጥ ትልቁን ድርሻ የሚይዙት ማሮናይት ካቶሊኮች ሲሆኑ የግሪክ ካቶሊክ፣ ሜልካይት ወይም የአርሜኒያ ኦርቶዶክስና ፕሮቴስታንቶች በጥቅሉን ያጠቃልላል። ይህ የስልጣን ክፍፍል በፓርላማው ውስጥ ያለው መቀመጫም ቢሆን በክርስቲያኖችና በሙስሊሞች መካከል እኩል 50-50 እንዲሆን በ1989 በታኢፍ
ስምምነት ተደንግጓል። ሊባኖስ በዚህ ስርዓቷ ምክንያት በመካከለኛው ምስራቅ የዲሞክራሲና የብዝሃነት ደሴት ተደርጋም ትታያለች። ሊባኖስን የበለጠ ለማወቅና ለመረዳት ከዋና ከተማዋ ቤይሩት በቅርብ ርቀት ወደሚገኘው ሃሪሳ ወደሚባለው ከፍታ ቦታ እናቅና። በዚህ ስፍራ የቤይሩት ከተማን ቁልቁል እየተመለከተን በምዕራብ አድማስ ተዘርግቶ የተነጠፈውን የሜዲትራኒያን ባህር በርቀት እየቃኘን እጅግ አስደማሚውን ዳገት በመኪና ወተን እንደጨረሰን በአረቡ ዓለም ብቻ ሳይሆን በመካከለኛው ምስራቅ ጭምር ብቸኛውና ግዙፍ የሆነው የእመቤታችን የቅድስት ድንግል ማርያም ሐውልት ሁለት እጆቿን ዘርግታ የቤይሩት ከተማን እየጠበቀች የሚያሳይ ግርማ ሞገስ ያለው ሐውልት ከፍ ብሎ ይታያል። ይህ ስፍራ እመቤታችን ቅድስት ድንግል ማርያም ከእናቷ ከሐና ከአባቷ ከኢያቄም ግንቦት 1 ቀን የተወለደችበት ዕለት የሚያስታውስ የበረከት ስፍራ ነው። የሃሪሳ ተራራና በላዩ ላይ ያረፈው የሊባኖስ እመቤት ወይም አወር ሌዲ ኦፍ ሊባኖን ሐውልት ለሊባኖሳውያን ብሔራዊ ኩራታቸው ነው። ይህ ግዙፍ የእመቤታችን ሐውልት በ1904 የተመረቀ ሲሆን 15 ቶን የሚመዝን የነሐስ ውጤት ነው። ሐውልቱ በቁመቱ 8.5 ሜትር ሲሆን ያረፈበት መሰረት ደግሞ እንደ ትንሽ ቤተ ክርስቲያን የሚያገለግልና 20 ሜትር ከፍታ ያለው ነው። በአጠቃላይ ሐውልቱ ከመሬት ተነስቶ ወደ 30 ሜትር የሚጠጋ የቁመት ከፍታ አለው። በየዓመቱ ግንቦትና ታኅሳስ ወራት በበዓሉ ላይ ከክርስቲያን አማኝ ጎን ለጎን ቀላል የማይባሉ የሊባኖስ ሙስሊሞች በሃሪሳ ማርያም ተገኝተውና ተሰባስበው እመቤታችን ቅድስት ድንግል ማርያምን ማክበራቸው የቦታውን ትክክለኛና ታሪካዊነትና ቅድስናን በግልጽ ያመለክታል። ከዚህ ግዙፍ የእመቤታችን ሐውልት በቅርብ ርቀት ደግሞ የቅዱስ ጳውሎስ ባዛሊካ ቤተክርስቲያን ይታያል። ይህ ቤተክርስቲያን በባዛንታይን የህንፃ ጥበብ የታነጸና በውስጡ ባሉት ድንቅ ሞዛይኮች የሚታወቅ ሲሆን በሊባኖስ ያለውን ጥልቅ የክርስትና ታሪክ በዝምታም የሚተርክ ቤተክርስቲያን ነው። የሊባኖስ ምድር በመጽሐፍ ቅዱስ ውስጥ ከ70 ጊዜ በላይ ስሟ የተጠቀሰች ምድር ናት። በተለይም የፊኒሻውያን ከተሞች የነበሩት ቂሮስና ሲዶና ጌታችን መድኃኒታችን ኢየሱስ ክርስቶስ ተገኝቶ ያስተማረባቸውና ተአምራትን ያደረገባቸው ስፍራዎች ናቸው። በተጨማሪም ነቢዩ ኤልያስ በሰራፕታ የኖረበትና የታወቁ ተአምራት ያደረገበት ታሪክ በዚህች ምድር ላይ የተከሰተ ነው። የሊባኖስ ዝግባ ለመቅደስ ግንባታ በመጽሐፍ ቅዱስ ውስጥ ያለው ሚና ሀገሪቱ ከአምላክ ጋር የነበራትን ጥልቅ ትስስር ያሳያል። ንጉሥ ሰለሞን በኢየሩሳሌም የእግዚአብሔርን ቤተ መቅደስና የራሱን ቤተ መቅደስ ለመገንባት የተጠቀመው እጅግ ጥራት ያለውና መዓዛው የሚማርከው የሊባኖስ ዝግባ እንጨት ነበር። ነቢዩ ዳዊትም በመዝሙሩ ጻድቅ እንደ ዘንባባ ያፈራል እንደ ሊባኖስ ዝግባም ይበዛል ብሎ በመዝሙር 92 ቁጥር 12 ላይ መናገሩ የጻድቃን መንፈሳዊ እድገትና ጥንካሬ በዚህ የዝግባ ዛፍ መስሎታል። ይህ በመጽሐፍ ቅዱስ ውስጥ ታላቅ ስፍራ የተሰጠው የዝግባ ዛፍ ለሊባኖሳውያን የሀገርና የማንነት መገለጫ በመሆኑ በሀገሪቱ ባንዲራ ላይ መሃል ላይ በክብር ይህ የዝግባ ዛፍ በማረፍ ለሀገራቸው መለያ እንዲሆን አድርገውታል። ወደ ከተማዋ እምብርት ስንገባ ደግሞ የመካከለኛው ምስራቅ ፓሪስ የሚለውን ስያሜ ለምን እንደተሰጣት ቤይሩትን እናያለን። ቤይሩት የጥንታዊ ታሪክና የዘመናዊ ስልጣኔ መገናኛ ነጥብ ናት። ይሁን እንጂ ዛሬ ሊባኖስ ከባድ የሆነ የኢኮኖሚ ፈተና ውስጥ ትገኛለች። የሀገሪቱ የገንዘብ ምንዛሬ ሊባኖስ ፓውንድ እሴቱን በእጅጉ በማጣቱ ምክንያት ዜጎች ለከፍተኛ የኑሮ ውድነት ተጋልጠዋል። ይህ ቢሆንም ግን የሊባኖስ ዜጎች በዓለም ላይ ካሉ ሕዝቦች ሁሉ በጽናትና በደስታ የመኖር ጥበባቸው ይታወቃሉ።
ጉዟችንን ወደ ሰሜን በመቀጠል ወደ ጥንታዊቷ የጄቤል ወይም ባይብሎስ ከተማ እናምራ። ባይብሎስ ፊኒሻውያን የመጀመሪያውን ፊደል የቀረጹባትና የመጽሐፍ ቅዱስ ስም ወይም በእንግሊዝኛው ባይብል የሚለው ስያሜ የተገኘባትም ታሪካዊ ቦታ ናት። በበረዶ በተሸፈኑ የቃዲሻ ሸለቆዎች ውስጥ የሚገኙት ጥንታዊ ገዳማትና የዝግባ ዛፎች የሀገሪቱ ጽናትና እምነት ተምሳሌቶች ናቸው። በዚህ ባይብል በሚለው ቃል ላይ የምናስተውለው የቃሉ ስርወ ቃል የሚገኘው ባይብሎስ ከሚለው ቃል የተገኘ እንደሆነ ታሪክና የቦታዋ ስፍራም ይናገራል። ይህን መነሻ ያደረገው የእንግሊዝኛው ባይብል የሚለው ቃል ከዚህው ከሊባኖስም እንደተገኘ መረጃዎች ይጠቁማሉ። ይሁን እንጂ ዛሬ ይህች ታሪካዊ ሀገር በመካከለኛው ምስራቅ ባለው ከፍተኛ ወታደራዊ ውጥረት ሳቢያ በከባድ መከራ ውስጥ ትገኛለች። በተለይም በኢራን ሺአ ሙስሊም መንግስት የሚደገፈውና በሀገሪቱ ውስጥ እንደ መንግስት የሚንቀሳቀሰው የታጠቀው የሂዝቦላህ ቡድን ደቡባዊ ሊባኖስን ማዕከል አድርጎ ከእስራኤል ጋር በሚያደርገው ግጭት ምክንያት ሀገሪቱን የጦር አውድማ እንድትሆን አድርጓታል። በዚህ ግጭት ሰበብ እስራኤል በዋና ከተማዋ ቤይሩትና በደቡባዊ የሊባኖስ ክፍል ላይ በምታደርገው ተከታታይ የአየርና የእግረኛ ወታደራዊ ዘመቻ ሊባኖስ ሁለተኛዋ ጋዛ በመሆን በመፈራረስና በመውደም ላይ ትገኛለች። የከተማዋ ውብ ህንፃዎች ወደ ፍርስራሽነት እየተቀየሩ በሚሊዮኖች የሚቆጠሩ ንጹሃን ዜጎች ከመኖሪያ ቀያቸው ተፈናቅለው ተሰደዋል። ሊባኖስ በሂዝቦላ ምክንያት የኢራንና የእስራኤል የጃዙር መፋለሚያ ፕሮክሲ ዋር ሀገር በመሆን ሉዓላዊነቷ ተደፍሮ በሌሎች ባዕድ ኃይሎች እጅ የወደቀች መስላለች። ይህ ወታደራዊ ውጥረት ሀገሪቱ ቀድሞውኑ ከነበረባት የኢኮኖሚ ውድቀት ጋር ተዳምሮ የዜጎቿን ሕይወት እጅግ አሳሳቢ ደረጃ ላይ እንዲወድቅ አድርጎታል። ይህች የዝግባ ዛፎችና የቅዱሳን ምድር ዳግም የሰላም አየር የምትተነፍስበትን ጊዜን ትጠባበቃለች። እንግዲህ ሊባኖስን በተመለከተ የመካከለኛው ምስራቅ ስዊዘርላንድ ተብላ የምትጠራው ሊባኖስን የተመለከተ ያዘጋጀውላችሁ መረጃ ይህንን ይመስላል። በመካከለኛው ምስራቅ የምትኖር ብቸኛዋ በክርስቲያን ፕሬዝዳንት የምትመራ ከሀገሪቱ አጠቃላይ ሕዝብ ወደ ግማሽ የሚጠጋው ክርስትና እምነት ተከታይ የሚገኝባትም ሀገር የእመቤታችን የቅድስት ድንግል ማርያም የትውልድ ስፍራ በመካከለኛው ምስራቅና በአረቡ ዓለም ብቸኛውና ግዙፉ የድንግል ማርያም ሐውልት የሚገኝባት አረባዊት ሀገር ያውም ደግሞ የአረብ ሊግ አባል የሆነችውን ሊባኖስን የሚያስቃኝ ዝግጅት ነበር እያቀረብኩላችሁ። በሌላ ጊዜ በአዲስ መረጃ ወደ እናንተ እስክመለስ ድረስ ለዚህ ቻናል አዲስ የሆናችሁ ሰብስክራይብ በማድረግ መረጃዎች ሲለቀቁ ፈጥነው እንዲደርሷችሁ የደወል ምልክቷን በመጫን ላይክ እና ሼር በማድረግ ወዳጅ ቤተሰብ እንድትሆኑ በመጋበዝ የምሰናበታችሁ ሙልጌታ ስዩም ነኝ። ንጋት ኮከብ